ሰላም የቻናላችን ተከታታዮች በዚህ ቪዲዮ የምንመለከተው በምስሉ ላይ የምንመለከተውን የፖስተር ዲዛይን እንዴት አድርገን በቀላል መንገድ መስራት እንደምንችል እንመለከታለን ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቪዲዮን እንጀምራለን። ወደ ቪዲዮ በመጀመሪያ አዶቤ ፎቶሾፕ ሶፍትዌራችሁን ከከፈታችሁ በኋላ ለምሳሌ እኔ ፋይል ጋር ልምጣና ኒ ዶክመንት ክሬት አደርጋለሁ። በመቀጠል እዚህ ጋር ልምጣና ዩኒቲን ፒክስል ላይ ካደረኩኝ በኋላ እዚህ ጋር ዊድዙን 869 ላይ አደርጋለሁ። ሄቱን ደግሞ 1080 ላይ አደርጋለሁ ማለት ነው። በመቀጠል 300 ሪዞሉሽን አርጂቢ ላይ አድርጋችሁ ፖርትሬት ዶክመንታችንን ክሬት እናደርጋለን ማለት ነው። የምንጠቀማቸው እንደ ሶርስ ፋይል የምንጠቀማቸው ፋይሎች አሉ። እነሱን ቴሌግራም ቻናል ላይ አታች አድርጌላችኋለሁ ማለት ነው። ስለዚህ እሱን ዳውንሎድ አድርጋችሁ አብራችሁ መከታተል ትችላላችሁ ማለት ነው። ስለዚህ ምን እናደርጋለን? እዚህ የከፈትነው አርት ቦርድ ላይ ባክግራውንዳችንን እናስገባ። ለምሳሌ ለአሁን የምጠቀመው ባክግራውንድ እዚህ ጋር የምንመለከተው ይሄን ባክግራውንድ ነው። ለምሳሌ ባክግራውንድ ድራግ አድርጌ እዚህ ኢንተርፌስ ላይ እለቀዋለሁ ማለት ነው። እንደምትመለከቱት የኢሜጅ ሳይዙ እና የአርት ቦርድ ሳይዙ ስላልተጣጣመ አልት በመጫን ይሄንን ሳይዙን ተለቅ አድርገዋለሁ እንደዚህ ማለት ነው። ስለዚህ ሞር ጥሩ ሉክ ያለው እዚህ መሃል አካባቢ ላይ ስለሆነ መሃሉን የመሃለኛውን ኢሜጅ የመሃል አርት ቦርድ አካባቢ ላይ እንደዚህ አድርገን እናስቀምጠዋለን ማለት ነው። በመቀጠል እዚህ ጋር ምን እናደርጋለን? በደንብ የማይታያችሁ ከሆነ አርት ቦርዱ አንዳንድ ጊዜ ሲሰሩ ከአውትሳይድ ካለው አርት ቦርድ ጋር ከለሩ ከተቀራረበ ኮንትሮል አር ታደርጉና እንደምትመለከቱት ሆሪዞንታል እና ቨርቲካል ሩለሮች ይበራሉ። ከዚህ ሩለር ላይ ድራግ አድርጌ ለምሳሌ ጋይድላይን ወደዚህ ያመጣለሁኝ፣ ታች ጋር አመጣለሁኝ፣ እዚህ ጋር አዳርጋለሁ። በዚህም ሳይድ እመጣለሁኝ። ለምሳሌ ይሄንን እዚህ ጋር አዳርጋለሁ። ይሄንን ማምጥቼ እዚህ ጋር እንደዚህ አስቀምጠዋለሁ ማለት። ስለዚህ ባውንደሪን አውቄዋለሁ ማለት ነው። ስለዚህ ምን አደርጋለሁ? ይሄን ምስል ሰሌክት አድርጌ ፊልተር ላይ መጣና ከሜኑ ባር ብለር አደርጋለሁ። ከዛ በኋላ ጋውሽን ብለር እናደርጋለን ማለት ነው። ስለዚህ የጋውሽን ብለር አማውንታችሁን እዚህ አካባቢ ላይ እንደዚህ አድርጋችሁ ትጠቀማላችሁ ማለት ነው። በጣም ምስሉን ሳይወጥብን እንደዚህ አድርገን ፎከስ ብቻ እንዳይኖር ባክግራውንዱ ላይ እንደዚህ አድርገን ብለር እናደርገዋለን ማለት ነው። ስለዚህ ኦኬ ካልነው በኋላ ከወጣን በኋላ ሌላ ደግሞ ምስል ለምሳሌ ድራግ አድርጌ ላስገባ። ለምሳሌ ይሄን ምስል ድራግ ላድርግና እዚህ ጋር አምጥቼ ላስገባው ማለት ነው። እዚህ ጋር እንደዚህ አስቀምጠዋለሁ ማለት ነው። ስለዚህ ይሄን ምስል ካመጣው በኋላ ምን አደርጋለሁኝ? እዚህ ታች ጋር እንደምትመለከቱት መጀመሪያ ራይት ምልክቱን ክሊክ ካደረጋችሁ በኋላ ታች ጋራ መውጣት ያለበት ክፍል አለ። ስለዚህ ይሄኛውን ፓርት ምን አደርጋለሁ? በኢሬዘር ቱል ትጠቀሙና ይሄንን ሌየር መጀመሪያ ራስተራይዝ ታደርጉታላችሁ። እዚህ ጋር አመጣችሁ ራስተራይዝ ታደርጉታላችሁ። እዚች ጋር የነበረችው አይከን እንደምትመለከቷት እቺ አይከን ራስተራይዝ ስናደርጋት ጠፋች ማለት ነው። ይሄንንም ከላይ በኩል ያለውን ታብ እንዝጋውና እንደዚህ አይነት ወርክ ስፔስ እናገኝ። በመቀጠል እቺኛውን ፓርት ኢሬዝ አደርጋታለሁ ማለት ነው። ስለዚህ ማልፈልገው ፓርት ከፎቶ ላይ ወጣልኝ ማለት ነው። በመቀጠል ሙቭ ቱል ላይ ካደረጋችሁ በኋላ ይሄንን ለምሳሌ ወደ ግራ አቅጣጫ እንደዚህ አድርገን ጠጋ እናደርገዋለን። እንደዚህ እዚህ አካባቢ አምጥቼ እንደዚህ አስቀምጠዋለሁ ማለት ነው። በመቀጠል እዚህ ጋር የምትመለከቱትን ከኋላ ካለው ባክግራውንዳችን ጋራ ብሌንድ እናደርገዋለን ማለት ነው። ለምሳሌ ከሌየር ፓኔላችሁ ጋር ትመጡና እዚህ ጋር ካሉት ኦፕሽኖች ውስጥ ለምሳሌ ከለር ዶጅ የሚል አለ። እሱ ላይ እናደርገዋለን። እንደዚህ አይነት ኦፕሽን እዚህ ጋር እናገኛለን ማለት ነው። ስለዚህ እዚህ ላይ ካደረጋችሁ በኋላ ምን ታደርጋላችሁ? ከፎቶውና ከባክግራውንዱ መሃል ላይ ደግሞ ሌላ ግራዲየንት ለምሳሌ ክሬት ላድርግ ባክግራውንድ። ይሄ ሌየር ሰሌክት ካደረጋችሁ በኋላ ታች ጋር ትመጣላችሁ ሌየር ፓኔላችሁ ጋር። በመቀጠል እዚህ ጋር ግራዲየንት የሚለውን ክሊክ አደርጋለሁ። በመቀጠል ምን ታደርጋላችሁ? እዚህ ጋራ ስላይደሩን ክሊክ ካደረጋችሁ በኋላ በዚህኛው ሳይድ ያለውን የቢጫውን ከለር ደብል ክሊክ አደርግና በአይድሮፐር ቱል እዚህ ጋራ ካለው ከለር ትሬስ አድርጌ ወስዳለሁ ማለት ነው። እዚህ አካባቢ ያሉትን ከለሮች እንደዚህ አድርገን እንጠቀማለን ማለት ነው። በመቀጠል የተወሰነችን ወደ ታች አካባቢ እንደዚህ ዳርክ እናደርገዋለን ማለት ነው። በጣምም ጥቁር ያልሆነ ከለር ከባክግራውንዳችን ጋራ የሚቀራረብ ከለር ማለት ነው የመረጥነው። በመቀጠል ይሄንን ኦኬ ብዬ እወጣለሁኝ። በዚህም ዳይሬክሽን ያለውን ይሄንን ደብል ክሊክ አድርገን ትንሽ ላይት እናደርገዋለን ማለት ነው። ወይ ደግሞ እዚች አካባቢ እንደዚህ የተወሰነ ላይት አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። በመቀጠል ይሄንን ኦኬ ላለሁኝ ስጨርስ እዚህ ጋር መተን ኦኬ እንላለን ማለት ነው። በመቀጠል ይሄንንም ኦኬ ብለን እንወጣለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እንደዚህ አይነት ይዘት እያያዘልን መጥቷል ማለት ነው ምስላችን። በመቀጠል ምን እናደርጋለን? እቺኛዋን ወደዚህ ዳይሬክሽን የተወሰነ እንደዚህ ጠጋ አድርጌ ያስቀምጣለሁኝ። በመቀጠል እዚህ ጋር ልምጣና ኒው ሌየር ክሬት ካደረኩኝ በኋላ ብረሽ ላይ ታደርጉታላችሁ ቱላችሁን። በመቀጠል እዚህ ጋር ሃርድነሱን 0 ላይ ማድረግ ይኖርባችኋል።
በመቀጠል ከለር እዚሁ ጋር ካለው ከለር ለምሳሌ ሌየሩን እዚህ ጋር ያለው ሌየር ሰሌክት ካደረጋችሁ በኋላ ቱላችሁ ብረሽ ላይ እንዳለ ለምሳሌ አልት ተጭነን እዚህ ጋር ካሉት ከለሮች ይሄንን ከለር ትሬስ አደርጋለሁ ማለት ነው። በመቀጠል እዚህ ጋር ደብል ክሊክ አድርጌ ልግባና የተወሰነ እችኛዋን ከለር ወደ ታች ዝቅ አደርጋታለሁ። እንደዚህ እዚህ አካባቢ ላይ የተወሰነ እንደዚህ ዝቅ አድርገን እንጠቀማለን። በመቀጠል አዲስ የሰራነው ሌየር ላይ እዚህ ጋር መጥቼ ለምሳሌ ክሊክ አደርጋለሁ ማለት ነው እንደዚህ። በመቀጠል የዚህን ኦፓሲቲ በጣም እንዳይደምቅ እቀንሰዋለሁኝ። በመቀጠል ይሄንን ምን እናደርገዋለን ብሌንድ እናደርገዋለን ማለት ነው። ለምሳሌ ይሄንን እዚህ ጋር መተን ላይት ላይ እናደርገውና አሁንም ኦፓሲቲውን የተወሰነ እንደዚህ አድርገን እንቀንሰዋለን። ስለዚህ መጀመሪያ የነበረው እንደዚህ ነው። የተወሰነ ላይት እዚህ አካባቢ ላይ እንደዚህ አምጥተን ጨምረናል ማለት ነው። በመቀጠል ምን እናደርጋለን ታች ጋር እንመጣና እዚህ ጋር ከለር ሎካፕ ላይ ገብተን ከለር ሎካፕ እናስተካክላለን ማለት ነው። ለምሳሌ ከለሩን እዚህ ጋር እንምጣና ይሄንን ምን እናደርጋለን ለምሳሌ ይሄንን እዚህ ጋር የምትመለከቱትን እዚህ ጋር እንምጣና እንደዚህ አይነት የከለር ኦፕሽን ላይ እናደርገዋለን ማለት ነው። ስለዚህ መጀመሪያ ከነበረው ከዚህ ወደዚህ ቀይሮልናል ማለት ነው። ስለዚህ እዚህ ጋር የምትመለከቱትን የተወሰነ ኦፓሲቲውን ዝቅ እናድርገው በጣም ምስላችንን እንዳያደምቅብን ማለት ነው። የተወሰነ ይሄንን እዚህ አካባቢ እንደዚህ አድርገን እንቀንሳለን ማለት ነው። ስለዚህ እንደዚህ የነበረው ወደዚህ ተቀይሯል ማለት ነው። አሁንም በመቀጠል ሌላ አድ እናደርጋለን። ተመልሼ ከለር ሎካፕ ጋር ልምጣ። በመቀጠል እዚህ ጋር ከመጣችሁ በኋላ ምን ታደርጉታላችሁ እዚህ ጋር ክሪስፕ ዋርም የሚል አለ። ስለዚህ እሱ ላይ ክሊክ አደርገዋለሁ ማለት ነው። ስለዚህ እሱን ካደረግኩኝ በኋላ የዚህኛውን ደግሞ ኦፓሲቲ ምን አደርገዋለሁኝ 25% አካባቢ ላይ እንደዚህ አድርጌ አስቀምጣለሁ ማለት ነው። ስለዚህ መጀመሪያ ከነበረው የተወሰነ ቫሪዬሽን ፈጥሮልናል ማለት ነው። ስለዚህ እንደዚህ አይነት ይዘት አስይዘነዋል ማለት ነው። ስለዚህ ኮንትሮል እየተጫናችሁ ከፈለጋችሁ ኮንትሮል ሰሚኮለን እየተጫናችሁ የጋይድ ላይናችሁን ሃይድ ማድረግ ትችላላችሁ፣ መመለስ ትችላላችሁ እዛው ክሊክ ስታደርጉት ማለት ነው። በመቀጠል እዚህ ጋራ ታይትል እንጽፋለን ማለት ነው። ስለዚህ የምንጠቀማቸውን ታይትሎች ከስተማይዝ ማድረግ ከፈለግን ራሳችን ከስተማይዝ አድርገን መጠቀም እንችላለን ማለት ነው። ወይ አዶቤ ኢሉስትሬተር ላይ መስራት እንችላለን፣ ሞር ደግሞ አዶቤ ፎቶሾፕም ላይ መስራት እንችላለን። አብዛኛውን ጊዜ ፎቶሾፕ ላይ የምትሰሩት የታይፖግራፊ ከስተም ታይፖግራፊ ሞር ፍሌክሲብል አይደለም። ወደ ፈለጋችሁት አይነት ቅርጽ ለመቀየር ብዙም የተመቸ ስላልሆነ ሞር ኢሉስትሬተርን ብትጠቀሙ ሪኮመንድ አደርጋለሁ። የዛሬው ምሳሌ ግን እዚህ ፎቶሾፕ ላይ ቅርጹን ለመስራት እንሞክራለን ማለት ነው። ለምሳሌ እዚህ ጋራ ፔንቱል ክሊክ ላርግና ፔንቱል ክሊክ ካደረኩኝ በኋላ እዚህ ጋራ ልምጣ። ለምሳሌ ክሊክ አደርጋለሁኝ። እዚህ ጋራ ከፍ ብለን አሁንም ክሊክ እናደርጋለን። የተወሰነ ስፔስ ልስጥና ወደዚህ አቅጣጫ አመጣለሁ። አሁንም ታች ጋራ መጥቼ ክሊክ አደርጋለሁ ማለት ነው። በመቀጠል የዚህን እዚህ ጋር የምትመለከቱትን የዚህን ፊል ፓርት ነን እናደርገዋለን ማለት ነው። የመሀለኛውን ቢጫውን ፓርት አጠፋሁት ማለት ነው። እዚህ ጋር መተን ደግሞ የስትሮክ ቫሊዩን እንጨምረዋለን ማለት ነው። ለምሳሌ ስትሮክ ቫሊዩን እንደዚህ አድርገን እንጨምረው። ለምሳሌ እንደምትመለከቱት 42 ላይ አድርጌዋለሁ ማለት ነው። በመቀጠል የስትሮክ ከለራችንን ለምሳሌ እንደዚህ አይነት ከለር እንጠቀም፣ ወይ ደግሞ ነጭ እናድርገውና መጨረሻ ላይ እናስተካክለዋለን። በዳይሬክት ሴሌክሽን ቱል እዚህ ጋር ያለውን ክፍተት የተወሰነ ይሄን አንከር ፖይንት ሰሌክት በሽፍት ይሄኛውን አንከር ፖይንት ሰሌክት አድርጌ ወደ ቀኝ አቅጣጫ የተወሰነ እንደዚህ ጠጋ አድርገዋለሁ ማለት ነው። ስትሮክ ቫልዩአችንንም የተወሰነን ቀንሰው ለምሳሌ እንደዚህ አድርገን 37 ላይ እናደርገዋለን እንደዚህ። በመቀጠል አሁንም ፔንቱል እንጠቀምና እዚህ ጋር መጥቼ ክሊክ አደርጋለሁ። ክሊክ ስታደርጉ ከዚህኛው እንዳይቀጥል እዚህ ጋር ያለውን ሌየር ዲሰሌክት ማድረግ ይኖርብናል። ስለዚህ ኮንትሮል ተጭነን ከአርት ቦርዳችን ውጭ ዲሰሌክት እናደርግና እዚህ ጋር መጥቼ ክሊክ አደርጋለሁ። እዚህ ጋር መተን ክሊክ እናደርጋለን ማለት ነው። ስለዚህ እቺን ደግሞ በዳይሬክት ሴሌክሽን ቱል አሁንም መሀል ለመሀል ላይ እንዲይዝ እናደርገዋለን። ለምሳሌ እዚህ አካባቢ እንደዚህ አድርገን እናመጣዋለን ማለት ነው። ሬክታንግል ቱል እንጠቀምና እዚህ ጋር ደግሞ መጥቼ ድጋሚ እንደዚህ አይነት ቅርጽ እሰራለሁ ማለት ነው። እዚህ ጋር ያሉትን ክፍተቶች ደግሞ በዳይሬክት ሴሌክሽን ቱል ይሄኛውን አንከር ፖይንት ሰሌክት በሽፍት ይሄንን ጨምሬ ሰሌክት አድርግና ወደዚህ አቅጣጫ እንደዚህ አስጠጋለሁ ማለት ነው። በመቀጠል በሙቭ ቱል እዚህ ጋር የምትመለከቱትን ሰሌክት ካደረግን በኋላ ወደዚህ አቅጣጫ የተወሰነ ጠጋ እናደርጋለን። አልተጭነን ይሄንን ኦቨርላፕ እናደርገዋለን ማለት ነው። በመቀጠል ሁለቱንም ሰሌክት አድርጋችሁ ሁለቱን ሬክታንግል ቅርጾች ወደዚህ አቅጣጫ ደግሞ እንደዚህ አድርገን እናመጣለን ማለት ነው። ስለዚህ እዚህ ጋር ያሉትን ሙሉን ሰሌክት እናደርጋቸውና ኮንትሮል ፕላስቲክ ካደረጋችሁ በኋላ የተወሰነ ሳይዛቸውን እንደዚህ አድርገን እናሳንሳለን።
የስትሮክ ቫልዩአቸውንም ደግሞ እንቀንሳለን ማለት ነው። የሳይዙን ስናሳንስ የስትሮክ ቫልዩ ባለበት ነው ያለው። ስለዚህ እዚህ ጋር ተመልሰን ፔን ቱል ጋር እንምጣና እዚህ ጋር መጥቼ ለምሳሌ የስትሮክ ቫልዩን ዝቅ አደርገዋለሁ ማለት ነው። እንደዚህ አድርጌ ዝቅ አደርገዋለሁ የተወሰነ። ስለዚህ እንደዚህ አይነት ይዘት ይይዝልናል ማለት ነው። የተወሰነ እንደዚህ ከፍ እናደርገዋለን። በመቀጠል ምን እናደርጋለን? አሁንም ጽሁፋችንን እንቀጥለዋለን ማለት ነው። ለምሳሌ ጋይድ ላይን ልውሰድና ለምሳሌ የዚህኛውን ሴንተር ለማግኘት እንደዚህ ባደርግ በፔን ቱል እዚህ ጋር መጥቼ እንደዚህ አይነት ቅጥያ ወደታች እሰራለሁ ማለት ነው። በመቀጠል በዚህ ዳይሬክሽንም ልምጣ። ለምሳሌ ጋይድ ላይኑን እዚህ ሴንተር ላይ ላምጣው። የሁለቱ ሴንተር ላይ ካመጣን በኋላ ይህንን አስጠግተን ማስተካከል እንችላለን። ይህን ጋይድ ላይን ሴንተር ላይ እንደዚህ አድርገን እናመጣለን ማለት ነው። ስለዚህ አሁንም በፔን ቱል እዚህ ጋር መጥቼ ክሊክ፣ እዚህ ጋር ክሊክ፣ ወደዚህ ዳይሬክሽን ደግሞ ክሊክ አድርጌ ማስቀመጥ እችላለሁ ማለት ነው። ስለዚህ እዚህ ጋር ያሉትን ደግሞ በዳይሬክት ሴሌክሽን ቱል ለምሳሌ ይህንን ሼፕ እዚህ ጋር ሰሌክት እያደረጋችሁ ሌየሩን ለምሳሌ ይህን ሼፕ እና እዚህ ጋር የምትመለከቷቸውን ሼፖች ወደ ላይ የተወሰነ ይህንን ከፍ ባድርግ፣ እዚህ ጋር ያለውንም ይህንን ለምሳሌ ይህንን ሰሌክት አድርጌ ይህንን ወደ ላይ ዳይሬክሽን በዳይሬክት ሴሌክሽን ቱል ከፍ አድርገዋለሁ ማለት ነው እንደዚህ። ስለዚህ እንደዚህ አይነት ቅርጽ ይዘት እያያዘልን ይመጣል። እችኛዋን ደግሞ ለብቻ ያለችዋን እችን የተወሰነ ወደ ላይ ጠጋ እናርጋት፣ ባላንስ እንድታደርግ እንደዚህ አድርገን ጠጋ እናደርጋለን። ሌሎቹንም በተመሳሳይ እዚህ ጋር ያሉትን እነዚህ ሁለቱን በሽፍት ሰሌክት አድርገን ከታችኛው ጋር እንደዚህ አላይን እናደርጋለን። ወይ ደግሞ የተወሰነ አሁንም ዝቅ ላድርገውና ይሄንን እዚህ ጋር ያለውን ደግሞ ቅርጽ ሃይድ እያደረግን ክሮስ ቼክ እናደርጋለን ሌየሮቹን። ለምሳሌ እዚህ ጋር የምንመለከተውን ይሄን ሌየር የተወሰነ ከዚህኛው ጋር አላይን አድርገን እናስቀምጣለን። ከፈለጋችሁ ሌላም ጋይድ ላይን አምጣችሁ እነዚህን በደንብ ጋይድ እንዲያደርጋችሁ እነዚህን ፎርሞች መጠቀም ትችላላችሁ። ይህንንም ወደዚህ አቅጣጫ የተወሰነ ጠጋ ባረግ፣ እዚህኛው ሌየር ላይ መጥቼ ይሄኛውንም የተወሰነ ዝቅ ባረግ እንደዚህ አድርጎ አላይን ያደርግልናል ማለት ነው። ክፍተታቸውንም ከፈለጋችሁ ደግሞ እዚህ ጋር ያለውን ሌየር ለምሳሌ ይህንን ሌየር ወደ ግራ አቅጣጫ የተወሰነ ጠጋ አረጋለሁኝ። እዚህ ጋር ያለውንም ይሄንን አብረን ሁለት ስቴፕ ካስጠጋው ይዛኛውን የዚህንም ሁለት ስቴፕ እንደዚህ አስጠጋለሁ ማለት። ስንጨርስ ኦሬዲ ጋይድ ላይኑን ከተጠቀምን በኋላ ኮንትሮል ሰሚኮለን መጫን እንችላለን ማለት። ስለዚህ እዚህ ጋር ያሉትን ሌየሮች አጠቃላይ ሰሌክት አድርገን ራይት ክሊክ እናደርግና ምን እናደርጋቸዋለን? ራስተራይዝ እናደርጋቸዋለን። ራይት ክሊክ አድርገን መርጅ ሌየር እናደርጋቸዋለን ማለት ነው። ስለዚህ እኔ አሁን ኦሬዲ ኢዲት አላረግም ብዬ ስላሰብኩ ነው ራስተራይዝ አድርጌ መርጅ ያደረኩት ማለት ነው። ኢዲት የምታደርጉት ግን ከሆነ እናንተ ምን ታደርጋላችሁ? ወይ ደግሞ ዱፕሊኬት አድርጋችሁ ለብቻ ታስቀምጡታላችሁ። እንደገና ደግሞ ለብቻ ወይ እዛው ላይ እንዳለ ሊንክ አድርጋችሁ ማስቀመጥ ትችላላችሁ። ስለዚህ ይህንን እዚህ ጋር ከሰራን በኋላ ኮንትሮል ፕላስ እናደርግና የተወሰነ ወደ ላይ አቅጣጫ እንደዚህ ባመጣ እዚህ ጋር መተን ለምሳሌ ሌላ ከለር የተወሰነ ነጭ ሆኖ ትንሽ ኮንቨርት እናደርገው። ለምሳሌ ከለር ኦቨርሌይ ላይ እንመጣና እዚህ አካባቢ ያለውን ከለር ክሊክ እናደርጋለን። ወደዚህ አቅጣጫ ለምሳሌ የተወሰነ እንደዚህ አድርገን እንደዚህ አይነት የከለር ይዘት ብንሰጠው፣ በመቀጠል ኦኬ እንላለን። አድ ሌየር ማስክ አድርጋችሁ የተወሰነ ከፈለጋችሁ ኢፌክቶችን መጠቀም ትችላላችሁ። ለምሳሌ ግራዲየንት ቱል እንጠቀምና እዚህ ጋር መተን ይሄን ወደ ላይ አቅጣጫ የተወሰነ እንደዚህ እያደረግን ከስር በኩል የተወሰነ ትራንስፓረንት እያደረግን መምጣት እንችላለን ማለት ነው። ሌሎችም ለምሳሌ ኢፌክቶችን እዚህ ላይ እያመጣችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ለምሳሌ እንደዚህ አይነት ቴክስቸር ያለው ይዘት ባመጣ ይህንን እዚህ ጋር አላደርገውና ኮንትሮል ተጭኜ ቴክስቱን ሰሌክት አደርጋለሁ ማለት ነው። ለምሳሌ የቴክስት ሌየራችን ይሄ ቢሆን ኮንትሮል ተጭነን የቴክስት ሌየሩን ሰሌክት ስታደርጉት በቴክስቱ ባውንደሪ እንደዚህ ሰሌክት ያደርግላችኋል። ስለዚህ አሁን ያስገባነውን ቴክስቸር በአሁኑ በክሬት ባደረግነው ባውንደሪ ማስክ እናደርገዋለን ማለት ነው። ስለዚህ ሁለቱን ደግሞ ሊንክ ታደርጓቸዋላችሁ ማለት ነው። የተወሰነ የዚህን ኦፓሲቲ የቴክስቸሩን እንደዚህ አድርጋችሁ ዝቅ ታደርጉታላችሁ ማለት ነው። ስለዚህ እንደዚህ አይነት ይዘት እያያዘላችሁ ይመጣል። ስለዚህ ሌላው ምንድነው የምናደርገው? ቴክስት ካለ ምንጽፋቸው ጽሁፎች ካሉ እነሱን እናስገባለን ማለት ነው። ኦሬዲ ቅድም ከሰራ ነው ላይ ለምሳሌ እነዚህን ድራግ አድርገን እናስገባቸው። ለምሳሌ እነዚህን ድራግ ላድርግና እዚህ ጋር አምጥቼ ላምጣቸው። ስለዚህ እነዚህን በደንብ አስተካክለን አላይን አድርገን እንደዚህ እናስቀምጣለን ማለት ነው። የተወሰነ ይህን ዝቅ ላድርገው። ስለዚህ እዚህ አካባቢ ላይ እንደዚህ አድርገን
መጠቀም እንችላለን። ከላይ በኩልም ሌላ ጽሁፍ ካለ እንደዚህ አድርገን መጠቀም እንችላለን ማለት ነው። ከላይ በኩል እዚህ ጋር ይሄንን እንደዚህ አድርገን እንጠቀማለን ማለት ነው። ስለዚህ በቀላል መንገድ እዚህ ጋር የምትመለከቱትን እንደዚህ አይነት ይዘት ያለው ዲዛይን ሰርተናል ማለት ነው። ስለዚህ ይህንን ኤክስፖርት አድርጋችሁ የተለያዩ የሶሻል ሚዲያ ላይ ሊሆን ይችላል ፖስት ማድረግ ትችላላችሁ። ለምትፈልጉት ዓላማ መጠቀም ትችላላችሁ። አንዳንድ ጊዜ ደግሞ ስትሰሩ ሌላም ዲዛይን ስትሰሩ እዚህ ጋር ያሉትን ፋይሎች እንደ ቴምፕሌት መጠቀም ትችላላችሁ። ስለዚህ ሌላ ምስል ስታስገቡ የተጠቀማችሁት ምስል ሞር እዚህ ጋር ከተጠቀማችሁት የከለር ኮምቢኔሽን ጋር ማይጣጣም ከሆነ ሞር ሌላ አይነት ዲዛይን ነው መስራት ያለባችሁ ማለት ነው። ሞር ግን ከዚህ ጋር አብሮ ይሄዳሉ ብላችሁ የምታስቧቸውን ኢሜጆች እዚህ ጋር እያመጣችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እንደዚህ አድርገን በቀላል መንገድ ለኢንስፓይሬሽን ይሆናችኋል ብዬ ስላሰብኩ ነው ይህንን የቱቶሪያል ቪዲዮ ያዘጋጁት ማለት ነው። ስለዚህ ቪዲዮን ከወደዳችሁት ቪዲዮን ላይክ ማድረግ እንዳይረሳ፣ እንዲሁም ሀሳብ አስተያየት ካላችሁ ሀሳባችሁን በኮመንት ሴክሽን ላይ አስቀምጡልኝ ማለት ነው። እንደገና ደግሞ እዚህ ጋር የተጠቀምናቸውን ፎቴጆች የሚያስፈልጉ የሶርስ ፋይሎች ቴሌግራም ቻናል ላይ አታች አደርግላችኋለሁ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ታገኛላችሁ ማለት ነው። ስለዚህ ቪዲዮን ከወደዳችሁት ቪዲዮን ላይክ ማድረግ እንዳይረሳ፣ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ጠቃሚ የሆኑ ቲፖችን ማግኘት ትችላላችሁ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ። ቻው።